ድምጻቸውን ከፍ አድርግ። ላውድ ላይ አድርገው አይደለ? ላውድ ላይ አድርገው። ወይ ላውድ ላይ አድርግሽ። ኧረ ላውድ ነው። እሺ ከጎኑ ከፍ አድርጊው የድምጽ ተቀንሶ እንዳይሆን። ኧረ አልቀነስኩም። ተይው። ሰላም አለይኩም በይና ጀምሪ ዘቡራዬ። እሺ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አለን እናታችን እንዴት ኖት? ደህና ነን አልሐምዱሊላህ። ይኸውልሽ ልጄ ገና ህፃን ልጅ ናት። እድሜዋ ሳይደርስ ነው ለስደት የወጣችው። መቼም እህትም አላችሁ እናትም አላችሁ። የተቻላችሁን እኔ ብዙም ወሬ ባላውቅም እንድትረዱኝ እፈልጋለሁ። በጣም ችግር ውስጥ ነኝ ብለኛለች በፊት ማለት ነው። ሳይዘጋ በፊት ይኸው አሁን ስልኳ ከተዘጋ ወደ 25 ቀን እየሆናት ነው። ምንም የለኝም፣ አክባሯም የለኝ። በጣም ከባድ ነው። እንዴት ብዬ ላስረዳችሁ? ብቻ ይሄን መረዳት ለእናንተ በጣም ቀላል ነው ብዬ አስባለሁ። ለኔ ግን በጣም ከብዶኛል። የእናት አንጀት በጣም አስቸጋሪ ነው። በጣም ከባድ። ቀኑ ሌሊቱ እንዴት ይመሻል፣ እንዴት ይነጋል። እባካችሁን እርዱኝ፣ የተሻላችሁን አድርጉልኝ። እኔ ይሄ ነው ያለው መረጃ ለፋጥሚ ልክ ያለው ፋጥማ ላይ ያለ የሚያስፈልግ ነገር ካለ ደግሞ ኢንሻአላህ እንግዲህ አለሁ በስልክ ታገኙኛላችሁ። እና በጣም አስቸጋሪ ነገር ውስጥ እንደነበረች ነው የነገረችኝ። መቼም አላህ ነው ጠባቂው። ደግሞ እናንተ በዛም ላይ ወገን ለወገን መቼም ቁማችኋል። አላህ ይቁምላችሁ ነው የምለው። ሌላ የምለው ነገር የለም። የኤምባሲውም ቁጥር የሁሉም ቁጥር ያው ዙሩ የላከችልኝ በፊት የላከችልኝ ሁሉ ልክ ያለው ሌላ ነገር የለም። ዘቡራ ኤምባሲ ሳይሆን እንትን ቢሮ ልትይ ነው? አዎ ቢሮ እና የሰውየውን ቁጥር ማለት ነው። እሷ ልጅቱ ቢሮ በሄዲ እንደዚህ 12500 ብር ካልከፈልሽ አትሄጂም አሉኝ። በቃ ብቻ ችግሩ የተወሳሰበ ነው። ይሄ ነው ብዬ ወላሂ መግለጽ በጣም ከባድ። የተወሳሰበ ነገር አለ። እንደገና ደግሞ በቃ የምሰራው ፀሐይ ላይ ነው አለችኝ። የተቻላችሁን ያክል እርዱኝ ነው የምለው። ብቻ ብዙም ይሄንን አቀነባብሬ ማውራት ብዙም አልችልበትም። እኔም ለራሴ ህይወቴን የጨረስኩት በስደት ነው። የስደትን ነገር ሁላችንም እናውቀዋለን። እርዱኝ እባካችሁ፣ እህትም እናትም ሆናችሁ ኢንሻአላህ ተረዱኝ ይላለሁ። ሰላም አለይኩም። ሳርዬ ተጠይቆታላችሁ ጁዬ ወይስ ምን ልበል? ማርያምን እኔ እዚህ ሱቅ ሰው መጥቶ ምንም ምን ያልሰማችሁ ይቅር በሉኝ። ጁዬ ጠይቂያት እንደገና ታውራ። አዎ ጁዬ ታውራ እንደገና። ሳሪ ምንም አልሰማሁኝ ነው። አንቺ ሰምተሻታል? የምትጠይቂያታለሽ? እኔ ቪዲዮንም አይቻለሁኝ ሰምቻለሁኝ። ሳሪ እሺኛ ፎቶ እሳቸው የሚሉት አግዙኝ፣ ልጄ እርቦኛል፣ የምሰራውም ፀሐይ ላይ ነው እና እባካችሁን እርዱኝ። የቢሮ ቁጥርም ሰጥተውኛል። ያው ቢሮ አይ ቲንክ ደውለው አላነሱላቸውም መሰለኝ። ሞክረው ታግዣቸዋለሽ ጁዬ። እናንተ ታዲያ ታወሩላቸው? ትናንት ቢሮ እኮ አይደለም አሁን ችግሩ፣ ኤምባሲ መግባት አለበት እዚህ ውስጥ ዛሬ። ለምን? ሰዎቹንም እንዲያናግሩ ነው፣ ሰውየውንም እንዲያናግሩ። አይ ምናልባት ልጅቷ ወጣ ከሆነ የት ትወጣለች? ምናልባት ቢሮ ብትሆንም እኮ ቢሮ እርግጠኛ ቢያንስ በሳምንት አንዴ እንኳን ስልክ ይሰጣቸዋል አይደል? እሺ። አይ ወይ ደግሞ ስራ ገብታ ምናምን ከሆነስ? እኔ አሁን ጥያቄ ገና 27 ቀን ምናምን ስላሉ ቢሮ ከርማ ስራ ገብታ ከሆነስ ምናልባት። አዎ ስራ ብትገባም መቼም ስራ ቦታ ላይ ስልክ አይከለክሉም ሳሪ። ስለዚህ ከፎቶ አይነት ወደ ቤት ማታ ላይ ስራውን ከጨረሰች በኋላ ክፍል ምናምን ስገባ ያው ይፈቀድላታል አይደል? እንግዲህ እኔ አላውቅም። እንግዲህ ግን አስፈቅጃቸው ደግሞ ፎቶ እንዲለጠፍ እናደርግ፣ ይለጠፍላቸው።
ፈጥም ንገሪያቸው ጠይቂያቸው። ዘቡራ ፎቶዋን እንለጥፎ እንዴት እናርግ እያሉሽ ነው። አስፈላጊ ነገር ነው የሚሉትን ሁሉ ያድርጉ። ያን እናንተ የሰራችሁት ቪዲዮና የሷን ፎቶ አድርገን ለጥፈን አፋልጉኝ እንበላችሁ ወይ? ልጅቷ አሁን እንደዚህ ካለች ስልሽ የምታይ ከሆነ ስልክ ካላት እንደዚህ ከሆነ በእርግጠኝነት ትመጣለች። በእርግጠኝነት ወይ ደግሞ ገብተሽ እንኳን ተቀምጣ ስልኬን የቤቱ ሰው እንዳለ ተክስ ሁላችንም መተን መጀመሪያ ከሰሰች። ቢሮ ሄዳ ተቢሮ ተመለሰች። እስቲ ዘቡራ ምንድነው ንገሪያት እስቲ። ሄሎ እኮ የኔ ጥያቄ ምን እንደሆነ ታውቂያለሽ? ስልኳ ከተቀማ የቤተሰብም ስልክ የምንም ስልክ ላይኖራት ይችላል። ተረዳሽ? አይኖራትም። ስልኳ ከተቀማ ላይኖራት ይችላል። ያለ መደዋ ተማሪ ናት። ስራዬ ብላ ነገሮቹን አዘጋጅታ ነው የሄደችው። ሁሉን አለች ብያት ነበር እኔ። ስልኳን ትታ ሄደችም። አሁን የእናንተ ስልክ የጠፋበታል አድራሻ እስከምትፈልግ ትቆያለች። ተረጋጊ ብያት ነበር። ጠንቃቃ ናት ልጅቱ። እንደ ልጅነት አይደለችም አለች። ስለዚህ ጁዬ እንትን ያወራላችሁ ማን ነበረ? ይሳቅ ደግሞ እሷ አይ ቲንክ የት ነች ያለችው? ፋጡማ አላይነች በውስጥ ያኔ ሰፈሩን በውስጥ እኔ የነገሩኝ በውስጥ ነግሬሻለሁ። ግን አካባቢው ራስል ኸይማ የሚባል ነው አሉ። ራስል እና እንትን ለምን አናናግረውም? ሳሪ ይሳቅን ራስል ኸይማ ከሆነ ዱባይ ነው። አዎ ዱባይ ነው ራስል ኸይማ። እስቲ መምጣት ከቻለን እንጠይቅ። ልጥራው? አዎ ዝጊው። ፈጡም ስልክ ዝጊ ከሳቸው ላይ። እሺ እንኳን ደውላለሁ ካርድ እንዳይዘጋ ብዬ እንትን አልኩ። ሳፋሪ የሚባለው ዝጊባቸው። እሺ ይሳቅ እንዴት አመሸ? እንዴት ነው? ሰላም አለው እንደሚል አለ። እንዴ ላይቭ ላይ ልትመጣ ትችላለህ ከይቅርታ ጋር። እሺ ትቆሽ። ሳሪ ቆሎ ስንት ነው? ኪሎ 50 ግማሽ 25 ግዙ ጋይስ። ፓስፖርት ፎቶኮፒ አለሽ ፋጡማ? ፓስፖርት ፎቶኮፒ የለም አላከችም አሉ። ግን ዱባይ ስገባ የነበረበት ቦታው ቁጥሩ አለ። ለብቻው ቁጥሩን ልከዋል እንጂ ኮፒው ስለ የቢሮ ቁጥር ሳይሆን የፓስፖርት ቁጥር ማለት ልኬልሻለሁ እኮ እህቴ። ግን ኮፒ አይደለም ቁጥር። ታዲያ ቁጥር ብቻማ እንዴት ብሎ ይወጣል? የተወለደችበት ቀን ምንድነው? የተወለደችበት ቀን ልኬልሻለሁ እኮ ዱባይች ህጋዊ ሊያደርጓት ሲሉ የተደረገው ይሄው ማግኘት የሆነ ወረቀት። እናትየው ኮፒ የላቸውም? ዘይጋዲውዬ አይ አሁን አትደውይ፣ ግን አንቺ ስትዘጊ ነገም ቢሆን ደውይና ጠይቃት እናትየውን። እሺ ግን ላንቺ የላኩልሽ ሳውዲ ነው የኖርኩት እና ኢቃማ ሊወጣ ስለሆነ ትልቅ ወረቀት ይጀምራል። ያን ነገር ልኬልሻለሁ። እሱ አይደለም ፓስፖርቱ ራሱ ፎቶኮፒውን ማለት ነገ ስትረጋጊ አንቺ አናግሪያት። መጣ ይሳቅን ጠርቼው ነበር። ልንገርሽማ ከሁለት ቀን በፊት እንደዚህ ደውሎ ሙኒት ምን ነው ጠፋችሁ? አርብ ቀን ነበር ከኤምባሲ እየመጣው ነው። ደህና ነን እንዴት ነሽ? ሰላም ተባባልና በሰላም ነው ይሳቅ የደወልከው አልኩኝ። አይ ጠፋችሁ ብዬ ነው በሰላም ነው። እውነቱን ነው። ጥሩ አጀንዳ አለ አልኩት። ና ብዬ እንኳን አላውቅም። የት አለ አሁን? ና በይ ውስጥ እየደወልኩለት የለም። ጎመን አለ። እስኪ ደግሞ እንዴት ነሽ? ደህና ነሽ? ኒውት ነሽ ማሪ? ነሽ? ደህና ነኝ። ኒውት ነበር ሙኒት እየደህና ማሻአላህ አምሮብሻል። ማሻአላህ ወጥም ቀለሽ ወላሂ ፊልተር አድርጌ እኮ ፊልተር አድርጌ ነው አለች። አፌ እየቆሳሰለ ደግሞ እየረበሸኝ ነው እንግዲህ ምላሴ። አሁን እንዴት ነው ጤንነትሽ አንቺ?
ይሄና ነኝ እኔ ያው ቢትቸክ እየተደረኩ ነው። ያው እስካሁን ባለበት ለውጥ የለም እንጂ ባለበት ነው ያለው እና አልሐምዱሊላህ ለዚህ ቀንም ማድረሱ አልሐምዱሊላህ። ያኔ አፈነኝ አስተካክልኝ ይለቀኝ እንዴ ድምጿ ራሱ ማሻአላ አስገብኝ ጁዬ። ቆይ አንዴ እንጨርስ የዚችልናት እንጨርስና ከዛ በኋላ ጊዜ ካለን ትገባላችሁ። እደውልላችኋለሁ። የነገዋን ሴት ከሆነ እደውልላችኋለሁ። ከኤምባሲ ልስማ ብየዋለሁ። ቅድም ቢዚ ስለነበርኩኝ የሆነ ቦታ ልገባ ስል ወደ ስብሰባው እየሄድኩኝ አናግሮኛል። ግን በቃ አጭር ጊዜ ስለነበረች አጣርቼ እንትን ብዬ እነግርሃለሁ ብየዋለሁ። እንደገና የዚህ የሳሪ የፎቶ ቤቷን ሴትዮ አንቺ ታውቂያታለሽ አይደለ? በአናግሪያት እሺ። ይሳቅ አሁን አይመቸኝም እያለ ነው ሙኒቲ። ለልጅቷ ነው? አዎ እኮ ለልጅቷ ነገ የደላለዋን ቁጥር ይስጡኝ ለኔ መጀመሪያ። ካላሶች ሰምተሻል? ለጁ ይላኩላትና ከዛ ጠዋት እናናግራቸዋለን። እኔና ጁ ያለችበት ሁኔታ ቢሮ ሆና ነው የሚሆነው። ቢሮ ሲገባ ስልክ ይነጠቃል። መንጠቅ ሳይሆን ያስቀምጣሉ አይደለም። አሁን እኛ ቢሮ ጠዋት ሲገቡ ጁዬ ማነሽ ሳሪ ከመኪና ወርደው ሲገቡ ጁ ጠረጴዛ ላይ ስልክ ቁጭ እያደረጉ ነው የሚሄዱት። መሳቢያ ውስጥ ይቀመጣል። ሲወጡ እየያዙ ይወጣሉ። ሌላ ቦታ ደግሞ ብታይ አስቀምጠው ስራ እስከሄዱ ተጅሪባ እስከሄዱ ይሄ 4 ቀን ሙከራ ይሄዱና ኦኬ ወደናቸዋል ሲባል ነው ስልካቸውና ፓስፖርታቸው የሚላከው። እንደየቦታው ይለያያል። ሰላም ነው ውዴ። ምን አይነት ይባሉስ ሙኒቲ። ስለዚህ አሁን ማድረግ ያለብን ቁጥር ትስጥሽና በቃ ስጭ። አፋጡም የቢሮ ቁጥር አረ የለም ይቅርት ስጫት ሙኒት። ለሙኒት ስጫት እንጀራ ዛሬ የለም። ሽሮ አለ ፋጡም ስጫት ዛሬ የለም እንጀራ ግማሽ ተስተ አሊ ሰላም አለይኩም كيف አለክ እጉልክ ደሊቨሪ ማለት አዲ ለጁዬ ልከሽላታል? አዎ አሊ ሰላም ሌላ ሌላው ደግሞ አንቺ የማላቀሽ የምታቂኝ የዛሬ 2 ወር ቪዛ የሰራውልሽ ልጅና ቆይ ስምሽን ጠራዋለሁ እዚህ ጋር ቆይ ላግኘው ስምሽን አንድ ጊዜ እንትን የተደረገችው ነች። ብሎክ ያረኳት እንድነግራት እኮ ነው። አብስኮ እንደተደረገችው ነች። ኦፊሻሊ አይብሎክ ብሎክሽን እንግዲህ ቻዩ ለቡ ዳንኤል ቪዛ አውጥቼልሽ ድምፅሽን አጥፍተሽ በራስሽ መንገድ ኢመራት እኔ ሳላቀው ገብተሽ 2 ወርሽን ጠጥተሽ ከጀርባዬ እንኳን መተሽ ቪዛሽን ሳታስተካኪ የደደብነትሽ እኔ ማንንም ማህይም ደላላ ብርሽን በልቶ አምጥቶሽ ነው አይደለ? መጣሽ ይሄው ቪዛሽ አልተስተካከለም። ዛሬ ሜሴጅ መጥቶልኝ ብሎክሽን አጠጥቼሻለሁ። እሺ ብሎክ አድርጌሻለሁ። ማን ብሎክ ተደረገ? አንዷ ይኸውልሽ የሆነ ሰዓት ላይ 10 ቪዛ አውጥቼ ሳርዬ ወደ 4 ነው 5ቱ ልጆች ገቡና ያው የነበረውን ችግር ነበረ ለማሳለፍ ወደዚህ ማለት ነው። በዛ ምክንያት 1 ሳምንት እንደዚህ ሲዘገይባት ጠፋሽ። ደግሞ እኮ ብር ከፍላኛለች። የሚገርመው እሺ ቪዛ ላኩላት። ተዘጋጂ ነው እስካዘጋጀው ወረቀቶችን አንቺ ተዘጋጂ አልኳት። ከዛ ጠፋች ከዋትሳፕ ከየት አባቴ ላምጣት በቃ ብዬ ተውኩት። ትላንት ተደውሎ ሜሴጅ ይመጣልሽ ነው 2 ወራቸውን ሲጨርሱ ሜሴጅ መጣ። ሜሴጅ ሲመጣ እንዴት ቼክ ሳደርግ ገብታለች። 2 ወሯን ጥጥት አድርገዋለች። ወንድም መሐመድ ብሎከር ፊኒሽ ቀራማ ገብታለች። ስለዚህ እንደው የሌባ ነገር ከኔ ጀርባ እንኳን ገብታ አስተካክለው ቢያኖሯት ምን አለበት እንዴ? ማልጠይቅህ እሷን ሀገር አንቺ ቪዛ ጀምረሽላት በሌላ ማስጀመር ይችላሉ እንዴ? ደግሞ ሜሴጅ አይመጣልሽ እንዴ? ግን
እኔ ባወጣሁላት ቪዛ ገባች። ግን ያስገባች ፕሮሰስ አድርጎ ሌላ ሰው ነው። ኦኬ ገባሽ? ግን አንቺ ከዛ ሜሴጅ መጣ ቀራማ ገባች ብሎ። መቼ ገባች? ቼክ ሲደረግ ተምጣ በቀደም የመጣችዋን አየሻት አይደል? የብልግናዋን ብልግና ዛሬ ደግሞ እኮ እያለቀሰች ተኝቼ ምንድነው እናቷን አገናኘችኝ። ማዘር አልኳቸው እች ልጆት በሽተኛ ናት፣ ምናልባት እንልክሎታለን እያናገሯት። እናትየውም እያናገረችኝ አይደለም ማለት ኖ እናትየው ጠፋች። ይሄን ሰሞን እችኛዋ ልጅ ማሚ በጣም ብልግናዋ የልጅቷ ጠላት እሷ ናት። ሲጀመር የልጅቷ ሴትዮዋ ምን አይነት ጥሩ ሰው እንደሆነች እኮ ምን አደረገች? ደውላ ኦርደር ሰጠቻት። እንዲያርጊ ብላ ለሴትዮዋ ጸጥ አለቻት። ላከችልኝ ያንን ቆየችና ደግሞ ምን አደረገቻት? ልጅቷን በአማርኛ የምትመክራት ምክር እንዳለ ወደ ሌላ ላከችው። እማትላት ነገር የለም። ፊት አትስጪ፣ በዚህ ውጪ። እሷ የጠቀመቻት መስዋዕት እማትላት ታሪክ የለም። እናትየው ምን ብላ እንደነገረቻቸው ልንገርሽ ማሚ። መጥፎ ቤት ውስጥ እንዳሉች ልጅቷ በቃ እናትየውን አላስቀምጥ ምንድነው የሞት ትራፊ ናት ነው ምናምን። እስኪ አረ ማዘር እቺ ልጆችን አይመኑ፣ ጥሩ ቤት ናት። እኛ አለን፣ ሙኒት ራሱ አለች፣ የልጆች እናት ናት ሙኒት ብዬ እናትየውን አሳመንኳቸው። ቅድም ነው በጣም ከፈለጓት እልክላቸዋለሁ። ምንም ችግር የለም። ካስጥቼ ሌላ ሰው ስንት የቸገረዋል። እነሱ ናቸው እንድትደውል ብቻ ነው ማሚ የተደውላለች። በሄሎ ካርድ ለሴትዮዋ እኮ በየሳምንቱ በ30 ድራም ካርድ መግዛት አልችልም ስትለኝ ሄሎ ካርድ ፎቶ አንስቼ ላኩላት። ይሄን ግዢ ሁለቴ ራሱ ልታወራበት ትችላለች። በዚህ 40 ድርሃም ብትገዢ 2 ጊዜ ታወራበታለች ምናምን ብዬ አዋርቻታለሁ።